እንዴት ብለን እንደተኛን እንዴት አድርጌ ላስረዳችሁ እንደምችል አለው። እናንተ ግን እግዚአብሔር የተመሰገነ ይሁን ምን አለባችሁ? ሁለት ጥቅስ የመጣ ሰው ሲያዋዥቃችሁ ይሆናል። ድንቁርና አንድ እንቅልፍ ነው። አሁን ታሪክ አናውቅም። የቤተክርስቲያን ታሪክ የሚያውቅ የለም። መጽሐፍ ቅዱስን ሰው አያውቅም። እንግዲህ ተመልከቱ። ፀሐይ፣ ጨረቃ፣ ከዋክብት ጌታቸውን አወቁ፣ አይሁድ ግን አላወቁት። ዘመናቸውን በሙሉ መጽሐፍትን ሲመረምሩ የነበሩት አይሁድ እኮ አልጸደቁበትም። 3 ሰዓት አብሮት የዋለው ወንበዴ ግን እነዚያ በ40 ዓመት ያልተጠቀሙትን እሱ 3 ሰዓት ተጠቅሞ ነው የጸደቀ። ዝም ብሎ የሚረታ ክርስቶስ ነው። ዝም ብሎ ነው የረታቸው። አንድ አልተሟገተም፣ ምስክር አላቀረበም፣ ዝም አለ። በቤተ ክርስቲያን ላይ ያልተቆለፈ ቁልፍ፣ ያልተሳለ ሰይፍ፣ ያልተመከረ ምክር፣ ያልተሰበሰበ ሰራዊት የለም። እስከ ዛሬ ድረስ ቤተ ክርስቲያን ላይ ይመከራል። የክርስቶስ ትንሣኤ እያከሸፈው ቤተ ክርስቲያን እስከ ዛሬ ትኖራለች። የቤተ ክርስቲያን ልጆች ልንሞት እንችላለን፣ ቤተ ክርስቲያን ግን ትኖራለች። 30 ምዕራፍ መጽሐፍ ቅዱስ የሚያነበው ኦርቶዶክስ መጽሐፍ ቅዱስ አታነብም ይባላል። ከተጠቀምክበት ከ300 ዓመት ጅልነት የ3 ሰዓት ብልህነት ይሻላል። ጌታችን ኢየሱስ ክርስቶስ ዓርብ ጧት ተከሶ ሲቆም ምስክሮቹ ስንት ናቸው? የከሳሽ ምስክሮች ስንት ይመስላችኋል? በጠቅላላ የኢየሩሳሌም ሕዝብ ነው ምስክሮቹ። እርሱ መከላከያ ምስክር አቅርቧል? አላቀረበም? እኔ እንደዚህ ያለው ሰው ነኝ፣ እኔ እንደዚህ ያለው ሰው ነኝ፣ እኔ እንደዚህ ያለው ሰው ነኝ ብሎ ስለ ራሱ ተናግሯል? አልተናገረም? ከዛ ንጉሡ ምን ብሎ ነው የፈረደ? መጨረሻ ላይ በዚህ ሰው ላይ ምንም በደል አያችሁ? የዝምታውን ኃይል ራሱ አያችሁት? ዝም ብሎ የሚረታ ክርስቶስ ነው። ዝም ብሎ ነው የረታቸው ማለት። አንድ አልተሟገተም፣ ምስክር አላቀረበም፣ ዝም አለ። እንግዲህ ስለ ክርስቶስ ለጲላጦስ ሌላ ያስረዳው ሰው የለም። እኔ በዚህ ሰው ላይ ምንም በደል አላገኘም። በዝምታው ከሃሊነቱን ገለጠና ከዚያ ሰማይና ምድር ሁሉ የእሱን ጌትነት መሰከሩ። ፀሐይ፣ ጨረቃ፣ ከዋክብት ሁሉ ብርሃናቸውን ገፈፉ። ለእኛ ብርሃንን ሰጥተህ የፈጠርክን አንተ እርቃንህን ልትታይ አይገባም ብለው ለሱ እርቃኑ እንዲሸፈን ከ6 ሰዓት እስከ 9 ሰዓት ድረስ ምን አደረጉት? ብርሃናቸውን ሸፈኑ። አባ ጊዮርጊስ ዘጋስጫ ኢትዮጵያዊ ሊቅ ምን አለ? ፀሐይ ጨለመ፣ ጨረቃ ደም ለበሰች፣ ከዋክብት ረገፉ፣ ብርሃን ያለበሳቸውን ጌታ ራቁቱን እንዳያዩ አለ። እንግዲህ ተመልከቱ። ፀሐይ፣ ጨረቃ፣ ከዋክብት ጌታቸውን አወቁ፣ አይሁድ ግን አላወቁትም። ቅዱስ ዮሐንስ አፈወርቅ ደግሞ ምን ብሎ የሚናገረው? አለት በክርስቶስ ደም ሲከፈት የአይሁድ ልብ ግን እንደተዘጋዋል አይደለም? እንደተዘጋዋል። አለት ግን የክርስቶስ ደም ጠብ ሲልበት ያን መሸከም አቅቶት ተከፍቷል። እነዚህን ሁሉ ኃይሎቹን መቃብራትን በመክፈት በደሙ ሙታንን በመቀስቀስ ከ500 ብቅ የሚሉ ሙታንን ወይም ከ500 በላይ የሆኑ ሙታንን ከመስቀሉ ስር አስነስቶ ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 15 ላይ እነዚያ ከመስቀሉ ስር የተነሱ ባልንጀሮች ዛሬም በከተማ አሉ ብሎ እንደተናገረ የትንሣኤው ምስክር አድርጎ ዕለቱ የእሱ እንደሆነ ለማመልከት ዕለቱን ከፍሎ እስከ 6 ሰዓት ቀን ከ6 እስከ 9 ጨለማ ከዚያ በኋላ ብርሃን አድርጎ ቀንና ሌሊት ራሱ የእሱ ተላላኪዎች እንደሆኑ አሳያቸው። ተቀበረ። ታላላቅ የሆኑ ታላቅ ደንጊያ አምጥተው ዘጉ በመቃብሩ አፍ ላይ። የሮም ወታደሮችን ጠባቂ አድርገው ሾሙ፣ ቆለፉበት፣ በሮም ማህተም አተሙት። የዘመኑን ሕግ ደግሞ እንዳትረሱ በዘመኑ ተልኮ ተሰጥቶት በዘመኑ አንድ ወታደር የሆነ ጥፋት ካጠፋ የሚቀጣው በስቅላት ሞት ነው። ልብ ብላችሁ ስሙ፣ በስቅላት ሞት ነው። ስለዚህ እንዳትረሱ፣ በስቅላት ሞት ነው የሚቀጣው። አሁን ስለዚህ እነዚያን ጠባቂዎች ተቀመጡ። እነዚህ ጠባቂዎች እንቅልፍ ይወስዳቸው ይችላል አይችልም? ገምቱ። ሊወስዳቸው ይችላል ወይስ አይችልም? አይችልም። ለምን? እንቅልፍ ወስዷቸው አንድ ነገር ከመቃብሩ ቢከሰት ምን ይገጥማቸዋል? ጧት የስቅላት ሞት ይጠብቃቸዋል ማለት ነው። ስለዚህ ነቅተው ነው ሲጠብቁ ያደሩት። ክርስቶስ ግን እንኳን ዘበኛ የሞት አፍም አይዘውም። የሞት ጥርስ እንኳን ነክሶ አላስቀረውም። ከዚያ በኋላ ተነሳ በታላቅ ኃይል። መቃብር ክፈቱልኝ፣ መግነዝ ክፈቱልኝ፣ ድንጋዩን አንሱልኝ ሳይል ተነሳ። ድንጋዩን እንኳን አንከባለው የተገኙት መላእክት ናቸው። በኋላ ለሴቶቹ የከፈቱላቸው ተነሳ። ደቀ መዛሙርቱ በተዘጋ ቤት ውስጥ እንዳሉ መጥቶ ሰላምን ሰጣቸው። ከዚያ በኋላ እንግዲህ ትንሣኤው ተገለጠ፣ ለደቀ መዛሙርት ተገለጠ። እንደገና ደግሞ ምን አደረገ? ክርስቶስ እንደተነሳ እስኪያርግ ለደቀ መዛሙርት ትንሣኤው እስኪገባቸው ድረስ ምን አደረገ? 40 ቀን አብሯቸው ቆየ። በሐዋርያት ልቡና የትንሣኤው ምስጢር እስኪሳልባቸው ድረስ መንፈስ ቅዱስን ላከ። ተስፋውን በመፈጸም በእርግጥ ክርስቶስ ሙቶ እንዳልቀረ አስረዳ። ኋላ በደቀ መዛሙርቱ እጅ በሚደረገው ታምራት ሙታንን ሲቀሰቅሱ፣ አጋንንትን ሲያወጡ፣ ደውያት ሲደነግጡላቸው፣
ፍጥረት ሲታዘዛቸው ደግሞ በደቀ መዛሙርቱ እጅ በሚያደርገው ኃይል እውነትም ክርስቶስ ሕይወት መሆኑን አስረዳ። ያ የትንሣኤው አምላክ ዛሬም ከቤተ ክርስቲያን ጋር ይኖራል። ልክ በክርስቶስ ላይ የተገጠመው ደንጊያ፣ የተቀጠሩት መቃብሯት የአይሁድ የሐሰት ምስክር የክርስቶስን ትንሣኤ ሐሰት ማድረግ እንዳልተቻለው በቤተ ክርስቲያን ላይ ያልተቆለፈ ቁልፍ፣ ያልተሳለ ሰይፍ፣ ያልተመከረ ምክር፣ ያልተሰበሰበ ሰራዊት የለም። እስከ ዛሬ ድረስ ቤተ ክርስቲያን ላይ ይመከራል። የክርስቶስ ትንሣኤ እያከሸፈው ቤተ ክርስቲያን እስከ ዛሬ ትኖራለች። ይሄ የትንሣኤው ምስጢር ነው። ደስ ይላችሁ ይገባል። ስለዚህ ቤተ ክርስቲያን ራሱ ክርስቶስ ለመነሳቱ ምስክር ናት። 12 ሰዎች ሰብከዋት፣ ጥቂት ሰዎች፣ ለዚያውም በትክክል ንግግር ያልተማሩ በገጠር የነበሩ በኢየሩሳሌም እንኳን እንደው ከከተማ የሚኖሩ ሳይሆን በናዝሬት በገሊላ አሳ እያጠመዱ ቀስ ብለው የሚኖሩ ተራ ገበሬ የነበሩትን ሰዎች መርጦ በማስተማሩ በንግግራቸው ጥበብ በማባበል በነገር ብዛት ማረኩ እንኳ እንዳይባል፣ በሀብት ሳቡ እንዳይባል፣ ድሆች የዕለት ስንቅ እንኳን ቋጥራችሁ እንዳትሄዱ ያላቸው፣ በጦር እንዳይባል ዘንግ እንዳትይዙ ያላቸው። በዚህ በመስፋቷ በዘመናት ሁሉ ኔሮን ቄሳር ከውሻ ጋር የሚያታግሉ በተለይ ደግሞ ሰዎችን ከውሻ ጋር አታግለው ውሾች እጃቸውን ሲበሏቸው የሚዝናኑ ክርስቲያኖችን ከውሻ ጋር እንጀራ እየሰጠ በግድ እንዲበሉ እየተደረገ እንጀራውን ሲቆርሱ ደግሞ ውሾች እየነከሷቸው በዚህ የሚዝናኑ እነዚህ ሁሉ አልፈው ቤተክርስቲያን መኖሩ ያስደንቃል። ዲያብሎስ ሙሉ ኃይሉን ቤተክርስቲያን ላይ ተጠቅሞ ሳይጨርስ አቀር። የኢትዮጵያ ቤተክርስቲያን ራሱ ለዚህ ምስክር ነው። ዮዲት ስንት ዓመት ያቃጠለቻል? 40 ዓመት እንግዲህ ተመልከቱ። 40 ዓመት ቀንም ሌትም ተቃጥሎ አሁን ታሪክ ይተርፋል ተብሎ ይታሰባል? አምልኮት ይገኛል ተብሎ ይታሰባል? በፍጹም። ግራኝ ከቱርክ በሚመጡ ትልልቅ መሳሪያዎች እየታገዘ ከ15 ዓመት በላይ ቤተክርስቲያኒቱ በሙሉ በቀንም በሌትም አንድዶ እንዴት ትተርፋለች ብሎ ይታሰባል? አሁንም ድረስ የነገር እሳት በዘመን መሳፍንት ሚስዮናውያን መጥተው ብጥብጥ ሲያደርጉን በአፄ ሱስንዮስ ዘመን መጥተው ጣልቃ ገብተው ክርስቲያን ደንቀዝ በረሃ ላይ ብቻ 8000 ክርስቲያን አንድ ቀን ሲታረድ መሳፍንቱን እርስ በርስ እያበጣበጡ ቤተክርስቲያን እንድትሰደድ ሲያደርጉ ቅባትና ጸጋ እየተተከለ ቤተክርስቲያን እንድትታወቅ ሲያደርጉ ሃይማኖት እንደ ሞኝነት ሲታይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያለማደግ ምንጭ ናት እስክትባል ድረስ ይህ ሁሉ እየተባለች ምናልባት የቤተ ክርስቲያን ልጆች ልንሞት እንችላለን። ቤተክርስቲያን ግን ትኖራለች። ለምን? የትንሣኤ ቤተክርስቲያን ስለሆነ። የምን ቤተክርስቲያን ናት? የትንሣኤ ቤተክርስቲያን ናት። የሞት ቤተክርስቲያን ብትሆን ኑሮ እስካሁን ነበር የምትጠፋ። እሷ ተመልከቱ ከማይጠፋ ዘር ተወልደዋል ብሎ ስለተናገረ ጌታ እችን ቤተክርስቲያን መንቀል አይቻልም። የወይን ሐረጓ ክርስቶስ ስለሆነ ስሩ ስለማይነቀል እችን ቤተክርስቲያን መቁረጥ አይቻልም። ፍሬዋን ማጠውለግም አይቻልም። ፍሬያችሁ ለዘላለም ይኖራል ብሎ ሐዋርያትን ነግሯቸዋል። ዮሐንስ ወንጌል ምዕራፍ 15 ቁጥር 10 ላይ እንድታፈሩ ልካችኋለሁ ያ ፍሬያችሁም ለዘላለም ይኖራል ብሎ ነግሮናል። አሁን እንደዚህ ከሆነ ተነሱ ማለት ምን ማለት ነው? እችን ብቻ ነግሬያችሁ ትምህርት ይጠቅላል። አሁን ክርስቶስ ምን አለ ብለናል? ተነሳ በሉ እንጂ ክርስቶስ ምን ብሏል? ተነስቷል። ስለዚህ ምን እናድርግኛስ? አሁን እኛ እንድንነሳ ነው የምነግራችሁ። ደግሞ ዛሬ ተነሱ ያልኩት ዝም ብላ የተነገረች አይደለች። ከዚህ እንሂድ ያላት በሉ እንግዲህ ይህ ነው። እንግዲህ ተነሱና ሐዋርያትን ተነሱ ሲላቸው ምን ብለው ነበር? ተኝተው በሉ ምን አድርገው ነበረ? ከዛ ተነሱና ምን እንበላላቸው? ወዴት ነው የሚወስዳቸው? ወደ መስቀል በሉ። አዎ ወደዚያ እንሂድ አላቸው። ምን ብለው ስለነበር ነው? ተኝተው። አሁን እኛ ቤት ሁሉ ተኝቷል። እግዚአብሔር የተመሰገነ ሁሉ ነው የተኛ። ምንም አይገባው። እንዴት ብለን እንደተኛን እንዴት አድርጌ ላስረዳችሁ እንደምችል አላውቅም። መተኛት ኃጢአት ነው። መተኛት ስንፍና ነው። መተኛት ድንቁርና ነው፣ አለማወቅ። አሁን እግዚአብሔር የተመሰገነ ይሁን እኛም ተኝተናል። ወደ ላይ እንኳን ከፍ ማለት ጥሩ አይደለም። ሁሉ በየደረጃው ሰክሯ ነው ያለ። አሁን እረፍት ውስጥ ነው። የቤተ ክርስቲያን ጉዳይ የሚገደው ከቶ ማንም የለም። በየመስኩ ሁሉም ሰው እንቅልፍ ውስጥ ነው ያለው። ከዚያ እንቅልፍ ተነሱ ነው የሚለን ጌታ። አንተ የተኛህ ንቃ፣ ክርስቶስ ያበራልሃል ብሏል ቅዱስ ጳውሎስ ኤፌሶን ምዕራፍ 4 ላይ ሲናገር፣ አንተ የተኛህ ንቃ፣ ክርስቶስ ያበራልሃል። ድንቁርና አንድ እንቅልፍ ነው። አሁን ታሪክ አናውቅም። የቤተክርስቲያን ታሪክ የሚያውቅ የለም። የቤተክርስቲያን ታሪክ መጽሐፍ ቅዱስን ሰው አያውቅም። አሁን የሆነ ሰው መጥቶ እናታችሁን ላስተዋውቃችሁ ቢላችሁ ምን ትላላችሁ?
እቺ እናትህ ናት፣ ስሟ ወይዘሮ መሰረት ትባላለች፣ የወለደች በዚህ ቀን ነው ቢላችሁ አሁን ምን ትላላችሁ? ኧረ አርፈ ተቀመጥ እኔ አውቃታለሁ አትሉ? አሁን የቤተ ክርስቲያን ምዕመናን መጽሐፍ ቅዱስን የምትኖር ቤተ ክርስቲያን የምትናገር አይደለችም። የምትኖር ቤተ ክርስቲያን መጽሐፍ ቅዱስ እንደማታውቅ መጽሐፍ ቅዱስ እንዲህ ነው የሚለው፣ መጽሐፍ ቅዱስ እንዲህ ነው የሚለው፣ መጽሐፍ ቅዱስ እንዲህ ነው የሚለው ብለው ገለባ ተሸክመው የሚመጡ ሰዎች እንደ አዲስ እንዳልበራለት ሕዝብ ሲቆጠር በጣም ነው የሚገርመኝ። ይሄ ምንድን ነው ያመጣው? ስንፍና ማለት ነው። መጽሐፍ ቅዱስ በቀን በቀን እንድናነብ ግጻዌ የሚባል መጽሐፍ አላት ቤተ ክርስቲያን። ግጻዌ ማለት 365 ቀን ከብሉይ ኪዳን አንድ፣ ከአዲስ ኪዳን አንድ፣ ከጳውሎስ መልእክት አንድ፣ ከወንጌል አንድ፣ ከሐዋርያት መልእክት አንድ፣ የሐዋርያት ሥራ አንድ አድርጋ በቀን በቀን እንድናነበው የተሰራ ቅዱስ ያሬድ የሰራው መጽሐፍ። ማንኛውም ኦርቶዶክሳዊ መጽሐፍ ቅዱስን በቀን የማንበብ ግዴታ አለበት። በቀን መጽሐፍ ቅዱስ አንድ ክርስቲያን በቀን 30 ምዕራፍ መዝሙረ ዳዊት የመጸለይ ግዴታ አለበት። ኦርቶዶክስ 30 ምዕራፍ። ምናልባት ሌሎቹ መጣችሁ በጌታ በኢየሱስ ስም መጽሐፍ ቅዱስ ልስበክ የሚለው አንድ ምዕራፍ መጽሐፍ ቅዱስ ሳይጸልይ ቁርሱን እየበላ ያለ አንብቦ መጥቶ ነው እንደዛ የሚለው ማለት አልጸለየም። ከጸለየም ጌታ ኢየሱስ ሆይ በቃ እንደዚህ አድርግ ብሎ መምጣት ነው። ግን በቀን ይውላችሁ አሁን ሰምታችሁኛል። አንድ ኦርቶዶክሳዊ መዝሙረ ዳዊት መጽሐፍ ቅዱስ ነው አይደለም 30 ምዕራፍ መዝሙረ ዳዊት እንዲጸልይ ቅዱስ ጳውሎስ መዝሙራትን ዘምሩ በሁሉ አመስግኑ ስላለ ቅዱስ ያሬድ 150ውን ዳዊት በ7 ቀን ከፍሎ 30 መዝሙር እንድንዘምር ታዘናል። 30 ምዕራፍ መጽሐፍ ቅዱስ የሚያነበው ኦርቶዶክስ መጽሐፍ ቅዱስ አታነብም ይባላል? በስጋ ወጥ ግጥም አድርጎ የበላን ሰውዬ ጦምክን ስለዋልክ እስኪ ቆሎ ይባላል? አይባልም በፍጹም እግዚአብሔር በሚያውቅ። ታዲያ መሳቂያና መሳለቂያ እንደማናውቅ ማንኛውም ኦርቶዶክስ በልብሱ ባነጋገሩ ክርስቶስን የመስበክ ግዴታ አለበት። ለምሳሌ አሁን ይሄ ቆብ አለ። ይሄን ቆብ ፀሐይ እንዳይመታ አይደለም የለበስኩት። ክርስቶስ በድንግልና ኖረና ምን አደረገ? የሾህ አክሊል አደረገ። መነኮሳት በድንግልና ይኖሩና ምን ያደርጋሉ? የሾህ አክሊሉ ምሳሌ የሚሆን ቆብ ያደርጋሉ። ይሄ ቀሚሱ ክርስቶስ በዕለተ ዓርብ የለበሰውን ቀሚስ ነው የሚያመለክተው። አንተ በዕለተ ዓርብ ለእኔ ስትል ከለሜዳ እንደለበስክ እኔም ደግሞ ለአንተ ቀሚስ ተቀብዬ ለብሼ ያንተን መከራ እከተላለሁ። ቢቻለኝስ ክርስቶስን በሞቱም ልመስለው እወዳለሁ ብሎ ቅዱስ ጳውሎስ ፊልጵስዩስ ምዕራፍ 3 ቁጥር 11 ላይ እንደተናገረ ያንን እንድንመስል ነው የተደረገ። እያንዳንዱ ነገር ለክርስቶስ ካልሆነ ክርስትና የለም። እያንዳንዱ ነገር ይህንን ስንፍናችን ማን በነገረን ነው። እንዲህ ቅዱስ ጳውሎስ እኛ እኮ የቅዱስ ዮሐንስ አፈወርቅ ልጆች ነን። ቅዱስ ዮሐንስ አፈወርቅ ምን እንደሚል ታውቃላችሁ? የቅዱስ ጳውሎስን 14ቱን መልእክት በሳምንት 2 ጊዜ አነባቸዋለሁ። በሳምንት 2 ጊዜ በሉ። 14ቱን በሳምንት ስንት ጊዜ? 14ቱን በሳምንት 2 ጊዜ። ከዛ ምን ይላል መሰላችሁ? እንደገና ደግሞ ቅዳሴ ላይ ከእናንተ ጋር ስሰማቸው እንደ መሰንቆ ድምፅ ልቤን ይመስጡታል ይላል። ሳስቼ ሰማቸዋለሁ ይላል። ከቅዱስ ጳውሎስ መልእክት ትንሿ ምዕራፍ ቅዳሴ ላይ ስትነበብ ከሳምንት 2 ቀን 2 ጊዜ ዘልቄው እንደገና ልቤን እንደ መሰንቆ ይመስጠኛል የክርስቶስ እስትንፋስ ነውና ብሎ ይነገራል። የእነዚህ ልጆች ነን እኛ፣ የእነዚህ ልጆች ነን። እንኳን ለተጻፈው ቃል ለመጻፉ ፍቅር ያለን አባ ጊዮርጊስ ዘጋስጫ 81 መጻሕፍትን በአቅማዳ ከቶ ብራናውን ተሸክሞ የክርስቶስ ቃል ሆይ በእኔ ደርብኝ ቀን ሲያነበው እየዋለ ሲተረጉመው እየዋለ መጽሐፉን ተሸክሞ እናንተ የክርስቶስ ትንፋሶች በእኔ ደሩብኝ እያለ ተሸክሞ ቤተክርስቲያኑ ይዞር ነበር። አባቶቻችን ያስተማሩን እንደዚህ ነው። ቅዱስ ቂርቆስን ክርስቶስን ካድ ብለው የ3 ዓመት ልጅ ነው መርዝ ይሄ መራራ ቅጠል በጥብጠው ሲገጡት ምን እንዳለ ቃልህ ለጉሮሮዬ ጣፋጭ ነው ብሎ ነበር የተነገረው። ይሄ መጽሐፍ ቅዱስ ነው። ከንጉሱ ፊት ሄዶ እንዴት ያለ ሰላም ያለ ሕፃን ነህ አለው። አዎ ለእኔ ሰላም ይገባኛል፣ ለአንተ ግን ሰላም አይገባህም፣ ለዝንጎች ሰላም የላቸውም ይላልና። ማን ነው እንደዚህ የተናገረ? ኢሳይያስ ነው። ሰማዕታት መጻሕፍትን እየጠቀሱ ነው ያስተማሩ። እንዳለ ድጓው አሁን ዘርግቼ እያነበብኩ አሁን ብተረጉምላችሁ ብናብራራው በአማርኛ መጽሐፍ ቅዱስ ሙሉ ነው ያለ። እናንተ ግን እግዚአብሔር የተመሰገነ ይሁን ምን አለባችሁ? 2 ጥቅስ የመጣ ሰው ሲያዋዥቃችሁ ይውላል። በደንብ ማወቅ አለባችሁ። መጽሐፍ ቅዱስ ማንበብ አለባችሁ፣ መማር አለባችሁ። ሰው እስከ 7 ሰዓት ፌስቡክ ሲያውሎ 3 ሰዓት ይነሳና ደግሞ መልሶ የሚያምኑ ነው
ፌስቡክ። ኧረ እባካችሁ ከዚህ ተነሱ፣ ከዚህ እንነሳ በሉ። አዎ ከስንፍና መነሳት አለባችሁ። ከማይጠቅማችሁ ወሬ፣ ከማይጠቅማችሁ ጭቅጭቅ፣ ከማይጠቅማችሁ ንትርክ መውጣት አለባችሁ። በቃ የማይጠቅማችሁ ነገር ተውት። የሆነ ሰው ራሱ ጓደኛ ተጣልቷችሁ ቴክስት ከጻፈል ያን በመመለስ ጊዜ ማባከን የለብህም። ከሱም ውጣ፣ ተው ዝም ብለህ። አይ ወንድሜ መስሎህ ከሆነ ይቅርታ፣ እኔ እንደዚህ አላሰብኩትም፣ ሌላ ጊዜ ተገናኝተን እናወራለን ብለህ ዝጋ። ቴክስት አንብበህ አሽርሃለሁ እያልክ ጊዜ ማባከን የለብህም። እንዴ ለምን ታባክናላችሁ? ጊዜ በጣም ውድ ነው። ጊዜ ምንድን ነው? ሕይወት ነው። ሕይወትህን ያበላሽብሃል። እንዴ ዘመናቸውን በሙሉ መጽሐፍትን ሲመረምሩ የነበሩት አይሁድ እኮ አልጸደቁበትም። 3 ሰዓት አብሮት የዋለው ወንበዴ ግን አቤቱ በመንግሥትህ እነዚያ በ40 ዓመት ያልተጠቀሙትን እሱ 3 ሰዓት ተጠቅሞ ነው የጸደቀ። ከተጠቀምክበት ከ300 ዓመት ጅልነት የ3 ሰዓት ብልህነት ይሻል። ጊዜህን ማባከን አይገባም። ክርስቶስ ይህን ጊዜ የሰጠን እንድንጠቀምበት፣ ከእሱ ጋር እንድንመሰጥበት። በጣም አንድ የበረሃ አባት በበረሃ የሚኖር አባት ነው። በክርስቶስ ማመን ማለት ለክርስቶስ መሞት ማለት ነው ይላል። እስኪ በሉ በክርስቶስ ማመን ማለት ለክርስቶስ ምን ማለት ነው? መሞት ማለት ምን ማለት ነው? መለየት ማለት ነው። አንተ ከምትወደው ክርስቶስ ከሚጠላው ነገር መለየት አለብህ። ለክርስቶስ እሱ ለአንተ እንደሞተ አንተ ደግሞ ለእሱ መሞት አለብህ። እሱ ሊያድንህ ነው የሞተው፣ አንተ ግን እሱ እንዲያከብርህ ነው የምትሞተው። ያንን አድርግ ነው እና መነሳት እምላችሁ ከስንፍናችሁ ጊዜን ከምታባክኑበት፣ ቁጭ ብላችሁ ከምታወሩበት፣ ለውጥ የማታመጡበትን ፖለቲካ ከምታወሩበት፣ ረጅም ፊልሞችን ከምታዩ፣ ረጅም ድራማዎችን ከምታዩ መጽሐፍ አንብቡበት። መጽሐፍ ቅዱስ የመጀመሪያ የሕይወት መመሪያችሁ መሆን ይገባዋል። ማለዳ አንድ ምዕራፍ፣ ማታ ራሱ ከመተኛታችሁ በፊት የተቀደሰ ነገር ሰምታችሁ ነው። መኝታችሁን በረከሰ ነገር መደምደም የለባችሁ። የተቀደሰ ነገር አይታችሁ ከተኛችሁ ሌሊቱ ሁሉ የተቀደሰ ነገር ታያላችሁ፣ በሕልማችሁ እንኳን ሳይቀር። ስለዚህ ጊዜን መጠቀም፣ ቦታን መጠቀም፣ እስኪ በሉ ቦታን መጠቀም በሉ። አሁን ለእናንተ ያ ትልቅ ዕድል ነው፣ እግዚአብሔር በሚያውቀው ማለት ነው። በጣም ትልቅ ዕድል ነው። ብዙ ታነባላችሁ፣ ረጅም ጊዜ መጸለይ ትችላላችሁ።